ሰላም ደናችሁ ደህና ናችሁ ወይ? ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ማሰር መፍትሄ አይደለም። አቤል አቡና የሚባለው ልጅ ከቻላችሁ ፍቱት። ኢትዮጵያ ዳይሌም ፔጅና አዶናይ እንደሚፈነጥዝባት አትመስልም። በኢንተርናሽናል ደረጃ ኢትዮጵያን ከማዋረድ ያለፈ ምንም ፋይዳ የለውም። እንደም የሆነ ቪዲዮ ፖስት አድርጌ ነበር። ይሄ ቪዲዮ ማለት ነው ምንድነው የሚለው? ለምንድነው ሌሎች ቦታዎችንም ከአዲስ አበባ ውጪ ማያዩት? ሙሉ ኢትዮጵያ እኮ የቱሪዝም መስህብ ናት፣ ለምንድነው ማያዩት የሚል ነበረ። አይ ወንጪ ምናምን። ለአዶናይና ለመሳሰሉ ቲክቶከሮች ከንቲባዋ አድናቆታቸውን ገልጸዋል። እንግዲህ አቤል አቡና እንደታሰረ ሰምተናል። ምን ብሎ ታሰረ? አዳምጡት። ኢትዮጵያ ድንገተኛ እየሰራ ነው ፎዋይ ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ። እኔ አባታችሁ እንደሆነ ልጆቼ የኔን ስም በፌስቡክ አጥፍቶ እንጀራ የሚያገኝ ከሆነ ጎሮሮ ሰላም ጤና ይስጥልኝ። ውድና የተከበራችሁ የናሁ ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ አለሁ ያላችሁበት ሰላማችሁ በዘት ይበልኝ ማለት ወዳለሁ። የተወዳችሁ ውድቻችን ሰሞኑን እንግዲህ በአዶናይ በኢትዮጵያ ከታዋቂው ዓለም አቀፍ ጋዜጠኛ ቲክቶከር ዲላን ጋር ቱር በኢትዮጵያ ያደረጉ ይገኛልና አዶናይ ላይ ከፍተኛ ተቃውሞ ተነስቶበታል። በዚሁ ጉዳይ ማለት ነው። ምን አጠፋ? ጥፋቱ ምን ይሆን? አብረን ያለን የአቤል አቡና መታሰር ጋር ነገሮቹ ገነዋል። አዶናይ ትክክል ነው ያደረገው የሚሉ አሉ፣ በተቃራኒው ደግሞ ጥፋተኛ ነው ተልእኮ አለው የሚሉ አሉ። ቪዲዮ ተሰማችሁ በኋላ ሀሳባችሁ ኮሜንት ላይ መጻፍ ትችላላችሁ፣ አነባችኋለሁ። እንግዲህ አቤል አቡና ታስሯል የተባለበትን ዜና ላስደምጣችሁና ጉዳዩ የተያዘ ነገር ስለሆነ ይህ ቪዲዮ አይተን ሁላችሁ የራሳችንን ሀሳብ ኮሜንት ላይ የምታስቀምጡልኝና ቪዲዮ ላይክ እያደረጋችሁ ጀምሩት። እስኪ አቤል አቡና ታሰረ የተባለበትን ቪዲዮ አይተን እንመለስና እሱም ወደ እስር ቤት ሊሄድ ሲል ቀርጾ ያስቀመጠው ቪዲዮ አለ። እየሄደ እዛ ነገር ይታራ የሆነ ያነሳው ነጥብ አለ። አብረን ያለን ወደ ቪዲዮ እንሂድ። እንግዲህ አቤል አቡና እንደታሰረ ሰምተናል። ምን ብሎ ታሰረ? አዳምጡት። ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛል። እንግዲህ እንዳያችሁት አቤል አቡና ለኢትዮጵያ ሕዝብ ለሰፊው ሕዝብ ድምጽ ስለሆነ ታስሯል። እንደና አዶናይና መሰሎቹ እያለቀለቁ የህዝብን እንባና የህዝብን ጩኸት ረሃብ በእንደዚህ አይነት እንደምታዩት በጭፈራና በተትረፈረፈ ምግብ ለዓለም እንግዲህ ለዓለም ለማስተዋወቅ ነው አይደል? ሀገራችንን የትኛውን ኢትዮጵያ ነው የምታስተዋወቁት? እውነት ኢትዮጵያ ነው? ወደ ክልል ከተሞች መውጣት አይጠበቅብንም። አዲስ አበባ ውስጥ ብቻ ሁሉም ህዝብ እንደዚህ ነው የሚኖረው። የአዲስ አበባ ህዝብ እንደዚህ ደልቶት ቁርጥ በልቶት ጨፍሮ ማታ በጣም አንድ የምትቀልዱት እቺን ኢትዮጵያ ለዓለም ታስተዋውቃላችሁ። የሰፊውን ህዝብ እንባ፣ የሰፊውን ህዝብ ረሃብ፣ የሰፊውን ህዝብ ችግር እየደበቃችሁት ነው። ግን እናንተ ምን ታረጋላችሁ? ሰፊው ህዝብ የሚባለው 20% የሚሆነው ኢትዮጵያ ህዝብ ሶሻል ሚዲያ ላይ አክቲቭ ሆኖ ኤቭሪዴይ ስክሮል እያደረገ ሊሆን ይችላል፣ ፖስት እያደረገ ሊሆን ይችላል። ብቻ ሶሻል ሚዲያው ላይ አክቲቭ ሆኖ ያለው 20% ፒፕል ከብት ነው። አም ሶሪ ቱ ሴይ ዚስ፣ ግን ከብት ነው። ያልደረስኩበት የቀንድ ነው የጋማ ነው የሚለው ነው እንጂ ከብት ነው። እየሞተ እየተራበ እየተቸገረ አይስዌር ጋድ ገብታችሁ ቪዲዮን የሰሞኑን የቲክቶከሮች ቪዲዮ በዴለም ፔጅ ጉዳይ የሚፖስተውን እዩት። ካላምናችሁ በሺ የሚቆጠሩ ሰዎች ላይክ ኮሜንት ጥላላችሁ። የሚገርማችሁ ቃላት እኮ ነው የሚያጥረው። አንዳንዴ ማውራት ራሱ ነው የሚቸግረኝ እኮ። የኢትዮጵያ ህዝብ ግን እንደኔ ይሰማል። የእውነት ምን እየሆንን ነው ግን? የሆነ ነጭ አምላክ እኮ ነው።
ከውጭ ሀገር ለመጣ ሰው እኮ ምን ይዘው የምንጨብጠውን ነገር ነው ያጣነው። ወይኔ አባቶቻችን እንዴት ታድለዋል ይህንን የበሰበሰ ትውልድ ሲያዩ መሞታቸው። እኔ እውነቴን ነው የምላችሁ። እኔ ባለፈኝ ነገር ባለኝ ነገር ምንም የሆነ የምጸጸትበት ነገር የለኝም። ግን አንድ ነገር በጣም የሚቆጨኝ የዚህ ትውልድ አባል መሆኔ ነው። ምን ነው እግዚአብሔር ምርጫ ሰጥቶን ተፈጥረን ቢሆንና ያን ኢትዮጵያ ላይ ሰው በነበረበት ዘመን ተፈጥሬ ቢሆን ብዬ ሁሌ እመኛለሁ። እና የምሬ ነው የምላችሁ የዚህ ትውልድ አባል ስለሆንኩኝ በጣም ነው የሚቀፈኝ የሚደብረኝ። ኦኬ ጋይስ እንደሰማችሁት ነው። እንደዚህ ያለ ሀሳብ በአዶናይ ላይ እየተነሳ ይገኛል። አዶናይ ትክክል ነው ብለውም ማስረጃ ይዘው እየሰሩ ያለበት ቪዲዮ አለ፣ አስደምጣችኋለሁ። ወደ ሱቅ መሄዳችን በፊት ግን ወደ አቤል አቡና እንመለስና አቤል አቡና የታሰረው እውነት በዚህ ነው በዚህ አይደለም የሚል አንድ የቅርብ ወዳጅ ነኝ እያለ ያለ ቪዲዮ ፖስት ያደረጋለ እዛው ፖሊስ ጣቢያ በር ላይ ሆኖ ይሄን ቪዲዮ ላሳያችሁና ራሱ አቤል አቡና ወደ እስር ቤት ሲሄድ በምን ምክንያት ሊታሰር ይችላል ብሎ እንግዲህ የራሱን ሀሳብ የገለጸበት ቪዲዮ አለ። በምን ምክንያት እንደጠሩት እሱም ቪዲዮ እናያለን። አንዳንድ ሰዎች አቤል አቡናን ያሰረው መንግስት ነው፣ ምክንያቱም በአዶናይ ጉዳይ ትላንት ወዲያ በሰራው የሚል ጥርጣሬ አድሮባቸዋል። እውነት ነው፣ ልትጠራጠሩ ትችላላችሁ። ነገሩ ግን እንደዛ አይደለም። ይኸው እዛ ነው ያለሁት። የታሰረው ነቢይ ገቢ ጉተማና እዩ ጩፋ በከሰሱት ክስ ነው። ይኸው ጣቢያው ጋር ነው ያለሁት። ስለዚህ ነገሩ የተጣራ ነው። ሰኞ ፍርድ ቤት ይቀርባል። በፍጹም መንግስት እንደፈለገ ብትሰድበው ሰዎች የመናገር ነፃነታቸውን በነፃነት እንዲናገሩ ሲያደርግ ረጅም ዓመት እስከ 8 ዓመት በላይ እኮ እያየን አብይን እንደፈለገ ሰድበው እኮ ምንም ያልተባሉ ብዙ አሉ። እነዚህን ነቢያቶች ሐሰተኞችን ግን ከነካቸው በብዙ ጋርድ ታጅበው የሚሄዱ አብይ በማይሄድበት ጋርድ ያክል ታጅበው የሚሄዱት እኮ በጣም ክፉዎች መሆናቸውን ያሳያል። ወንጌል ይዘው ክላሽ የሚታጠቁ ብዙ ወንጀል የሚሰሩ ከዚህ በፊት አቤል አቡናን አፍኖት መንግስት ነው ለህይወት የደረሰው የኢትዮጵያ ህዝብና መንግስት። ስለዚህ በዚህ ያለንን ጥርጣሬ ሁላችንም አቮይድ እናርግና ፈጽሞ መንግስት እጁ የለበትም ስለከሰሱት ብቻ ነው መንግስት የያዘው በህግ አግባብ ማለት ነው። ስለዚህ ይህንን እንድታቁ ፈልጋለሁ። እሺ እንደሰማችሁት ነው። የኛው ወንድም አቤል አቡና የታሰረበት ምክንያትን እየገለጸ ይገኛል። ራሱ አቤል አቡና ምን ብሎ ነበረ ወደ እስር ቤት ከመሄዱ በፊት የሚለውን አንድ ቪዲዮ ባለቤቱ ናት ፖስት ያደረገችው ከስልኩ ላይ ቀርጾ ያስቀመጠውን ቪዲዮ አይተን እንመለስ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌዴራል ፖሊስ ቢሮ ተደውሎልኝ ነበረ። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልኝ አይደለም ባይደወልልም መሄድ ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነም አላቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቤ ህግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይክተመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ።
ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ፣ እግዚአብሔር ከእናንተ ጋር ይሁን። ሰው እንደሰማችሁት ነው። ነብይ ጉተማ የሚለውን አውቀው ነው እንጂ እየተጠቀሙበት ያለው ያለቀ የቆየ ጉዳይ ነው እያለ ይገኛል። ራሱ አቤል አቡና እንግዲህ ጥርጣሬ አድሮበታል። በሰራው ቪዲዮ ላይ መጀመሪያ የሰማችሁት ቪዲዮ ላይ በሱ ጉዳይ እንደሆነ ክሊር አድርጎ ለመግለጽ እየሞከረ ይገኛል ማለት ነው። ይህን እንዳለ ሆኖ ይህን ካየን በኋላ ወደ አዶናይ እንመለስ። አዶናይ ትክክል ነው እያሉ ያለው ቪዲዮ እየሰራሉ ነው። እስኪ እሱን አይተን ደግሞ ዮኒ ማኛሚ የሰራው ቪዲዮ አለ። በኢንተርናሽናል ደረጃ ኢትዮጵያን ከማዋረድ ያለፈ ምንም ፋይዳ የለውም። እንደም የሆነ ቪዲዮ ፖስት አድርጌ ነበር። ይሄ ቪዲዮ ማለት ነው ምንድነው የሚለው? ለምንድነው ሌሎች ቦታዎችንም ከአዲስ አበባ ውጪ ማያዩት? ሙሉ ኢትዮጵያ እኮ የቱሪዝም መስህብ ናት፣ ለምንድነው ማያዩት የሚል ነበረ። አይ ወንጪ ምናምን ሄዷል የሚል መረጃ ደረሰኝ። ኦኬ አይሾ ስፒድ ስላላየኑ ሌላ ቦታዎችን ኤኒዌይ አልኩኝና እዛ ምን ገባልኝ? የሆነ ኢንቦክስ ላይ የሆነ ነገር ተጻፈ ማለት ነው። ምን ይላል? ካዩማ ማየት ያለባቸው በስነ ስርዓት ኢትዮጵያ ምን ትመስላለች፣ በአሁኑ ሰዓት ኢትዮጵያ ምን እያሳለፈች ነው የሚለውን ነው። ይሄን ተብሎ ተጠቅሷል እዚህ ቴክስት ውስጥ። እኔ እሱን ኤክስፖዝ ማድረግ አልፈለኩም። ገመናችንን ነው የሚለው። እኔ የምለው ነገር እዚህ ጋር እያወራን ያለ ነው ስለ ኢንተርናሽናል ኢሜጅ ነው። አሜሪካም እኮ በኢሜጅ ነው አይደለ? በዝና ነው፣ በሪፑቴሽን ነው አይደለ? ኢሜጇን ገንብታ ነው እንጂ አሰቃቂ ሆምለስነስ አሜሪካ ውስጥ አለ። ወንጀል ብቻ የሚሰራበት ቦታ፣ መንግስት የማይገባበት፣ ፖሊሶች መግባት የማይችሉበት ስቴቶች አሉ እኮ አሜሪካ። ከባድ ወንጀል የሚሰራበት፣ ከባድ ድህነት ያለበት። ግን ምንድነው ስሩ ይርስ በአመታት ውስጥ የገነባችው ኢሜጇን እነዚህን ነገሮች ፍሮንት ላይን ላይ መቀመጥ ያለባቸውን ነገሮች ስለገነባች ምን ሆነች? ሀያል ሀገር ሆነች፣ ተጽዕኖ ፈጣሪ ሀገር ሆነች። ምንም አይነት አግሪመንት ምንም አይነት ኦፈር አሜሪካ ብታቀርብ የሚገፋት ሀገር የለም። ይሄ ኢንጀነራል የኢትዮጵያ ኢሜጅ በኢንተርናሽናል ደረጃ እንደዚህ መሆኑ የት ኢምፓክት እንደሚያደርገን ልንገራችሁ። አንድ ውጭ ሀገር የሚኖር ኢትዮጵያዊ አንድ ፈረንጅ ወይም ደግሞ አንድ የዛ ሀገር ዜጋ አንድ አሜሪካዊ እንበል ዌር አር ዩ ፍሮም ቢለው አም ፍሮም ኢትዮጵያ ሲል በዛ ሰዓት ያፈረኝ ስለ ኢትዮጵያ ያለው ኢሜጅ ነው አንተን ዲፋይን የሚያደርገው ለሱ እንጂ ያንተ ፐርሰናል ኢሜጅ አይደለም። ኢትዮጵያ ረሀብተኛ ነች፣ አለመቀጠር፣ ሲቪል ዋር፣ አንኤምፕሎይመንት ያለባት ደሃ የተመታች ሀገር ነች የሚል ኢሜጅ ከያዘ ይንቅሃል እዛው። ያንተ ሀብታም መሆን ያንተ እዛ ጋር ባለስልጣን መሆን ምንም ማተራ ያደርግ። የ77ቱን ድርቅ እኮ ስቲል ለረሃብ ኢትዮጵያን እንደ ሲምቦል እያነሱ ነው። ኢትዮጵያ ረሀብተኛ ምናምን ነው የሚሉት አይደል እንዴ? ግን በኢንተርናሽናል ደረጃ ኢትዮጵያ እንደዚህ ናት ብለው ይሄንን ኢሜጅ ከያዙ ኦሪጂን ኦፍ ኮፊ ኦሪጂን ኦፍ ሂውማን ካይንድ እዚህ ሀገር ብለው እዛው ነው በሪስፔክት አይን የሚያዩክ፣ እዛው ነው በሪስፔክት ትሪት የሚያደርጉ። ካልሆነ አሁን ለኔ እዚህ ኢንቦክስ ላይ የተጠቀሰውን ችግር ዘርዝረን ያንን ኢሜጅ ዲለን ፔጅ ይዞ ቢሄድ አንድ ፐርሰን አይደለም ዲለን ፔጅ በኢንተርናሽናል ደረጃ ነው የኢትዮጵያን ኢሜጅ ለኢንተርናሽናል የሚያቀርበው። በዚህ አይነት መንገድ ካቀረበ ኤቭሪባዲ ሪስፔክትድ ነው በኢንተርናሽናል አይን። ኢትዮጵያ ይሄ ሪሶርስ አላት፣ ይሄ ፖቴንሻል ሪሶርስ አላት የሚለውን ኢሜጅ መያዛቸው መንግስታትም ኢትዮጵያን ከነግሬሷ እንዲያከብሯት ነው የሚያደርገው። ይሄ በውስጥ አሁን የተወራው ነገር በኢንተርናሽናል ደረጃ መታወቁ ወይም ደግሞ ዲለን ፔጅ ይሄንን ማየቱ ኢትዮጵያን በኢንተርናሽናል ሌቭል ከማዋረድ ያለፈ ምንም ጥቅም የለውም። ይሄ እንደዚህ ነው ማሰብ። ሰምታችኋል። ዛሬ የሚገርም ነገር ሁላችሁም የምታውቁት አቤል አቡና የዴላን ፔጅን ወደ ኢትዮጵያ መምጣት ተከትሎ ሀሳብ በመስጠቱ ምክንያት ብቻ የቲክቶኩ መንግስት አስሮታል። የሚገርም አይደለም። በነገራችን ላይ ስለ አዶናይም የተወሰነ ነገር መነጋገር ያለብን ይመስለኛል፣ እመለስበታለሁ። ከዛ በፊት ግን ዴላን ፔጅ ወደ ኢትዮጵያ መምጣቱን ተከትሎ ሶሻል ሚዲያውም ሜንስትሪም ሚዲያውም ስፔሻሊ የቲክቶከር ሰፈርተኛ አብሮት ሲሮጥ ነው ትላንት ከትላንት ወዲያ ያመሸው። ዴላን ፔጅ ግን ከጥቂት ጊዜ በፊት ጎረቤታችን ኬንያ መጥቶ ነበረ። ኬንያ ሂዶ ምን እንዳደረገ ለምን አንመለከትም? ግን ሰው ከጎረቤቱ ከተማረ አይደል? ተመልከቱት። ዴላን ፔጅ ከጥቂት ጊዜ በፊት ኬንያ ሂዶ ያየው መርካቶን የሚመስል ሰፈር ነው። እውነተኛውን 120 ሚሊዮኑ የኢትዮጵያ ህዝብ የሚኖርበትን ገጽታ ሳይሆን አብይ አህመድ እያሳዩት ያሉት ብልጭልጫዋን ከተማን አዲስ አበባን ነው፣ ለዛውም ከፊሏን አዲስ አበባ። ዴላን ፔጅ ግን ኬንያ ሂዶ ያየው የኬንያን ህዝብ ሪል አኗኗር ነው። ኬንያዎች ደጃቸውን እየጠረጉ የቤታቸውን ቆሻሻ ቤታቸው የሚይዙበት ጉዳይ የላቸውም፣ ምናቸውም ሐላል ነው። ስለዚህ በምትመለከቱት መልኩ ዴላን ፔጅ የኬንያን ከተሞች ሲጎበኝ ነበር፣ የደሃ ከተሞችን ሲጎበኝ ነበር። ኬንያ ሄዶ ዴላን ፔጅ በራሱ የግል ወጪ ነው ሆቴል የነበረው። የኬንያ ፖሊስ አልተከተለውም፣ 50-60 የሴኩሪቲ መኪናም አልተከተለውም። በምታዩት መልኩ ማንም ቼክ አያደርገውም። ስራውን ሰርቶ የዩቲዩብ ስራውን ሰርቶ ወጥቷል። ኢትዮጵያ ሲመጣ ግን የቲክቶክ መንግስት ስለገጠመው በሚገርም ሁኔታ ዴላን ፔጅ እሱ ካሰበው በላይ አቀባበል ስለተደረገለት በጣም ሰርፕራይዝ ሆኗል ልጁ። ምክንያቱም የሆነ ዲፕሎማት የመጣ የሆነ ሀገር ጠቅላይ ሚኒስትር የመጣ ነው የሚመስለው። ከሳምንታት በፊት ብዙ ቲክቶከሮች መጥተዋል። የአብይ አህመድ መንግስት ቲክቶክ ላይ የተመሰረተ ብቻ ስለሆነ
ቲክቶክ ላይ ብቻ የቀረበ በመሆኑ ምክንያት ሜንስትሪም ሚዲያዎች ከጥቂት ጊዜ በኋላ ይዘጋሉ። ምክንያቱም የአብይ አህመድን የካድሬነት ስራ የሚያሳልጡ ብዙ ቲክታከሮችን አግኝቷል። አብይ አህመድ በዚህ ጊዜ በጣም ብዙ ቲክታከሮችን፣ ወንድማችን አዶናይ ከነዚህ ውስጥ አንዱ ይመስለኛል። እንግዲህ ዛሬ አዳነች አቤቤን ጨምሮ ከፍተኛ የመንግስት ባለስልጣናቶች በጣም ጥሩ ልጅ፣ ስነ ምግባር ያለው ልጅ፣ ሀገሩን ለማስተዋወቅ የሚለፋ ምናምን የሚል አዲስ ፕሮፓጋንዳ ጀምረዋል። እንግዲህ ብልጥ ከራሱ ይማራል ነው። አዶናይ ከትላንት ወዲያ በዚሁ መንግስት ሲታሰር ድምፅ ሆነዋል። ዛሬ ደግሞ ከህዝብ ሊያጣሉት ወደ መንግስት ሊሸጉጡት ፕሮፓጋንዳ ጀምረውበታል። ይህንን ፕሮፓጋንዳ መቀልበስ የእሱ ስራ ነው። ካልሆነ ግን ሳታውቁትም ይሁን አውቃችሁ ለዚህ መንግስት ፕሮፓጋንዳ የምትሰሩ፣ ይሄ መንግስት የተከለው መብራት ላይ የሄዳችሁ ቲክታክ የምትሰሩ፣ ይሄ መንግስት የተከለው ሳር ላይ የተንከባለላችሁ ሀገሪቷ የደረሰችበት ደረጃ የምትሉ ቲክታከሮች ግን ስርዓታችሁን ትይዛላችሁ። በዚህ ሰዓት አብይ አህመድ እያገለገሉት ያሉት ሪል የሚከፍላቸው ፔሮል ላይ የሚከፈላቸው ካድሬዎች ሳይሆኑ ቲክታከሮች ናቸው። ቲክታከሮች በየጊዜው ወደ ክልል የሚሄዱበትን ጉዳይ በጠቅላላ ስፖንሰር የሚያደርገው ራሱ አብይ አህመድ ነው። የሆቴል ወጪ፣ የምግብ፣ የምናምን ከዛ በተረፈ የተወሰነ ደግሞ ገንዘብ ይሰጣቸዋል። እነዚህ ሰዎች ከአብይ አህመድ ካድሬዎች በተሻለ የአብይ አህመድን ስራ እያሳለጡለት ያሉ ይመስለኛል። ስለዚህ አምፖል ተንጠልጥላችሁ ለአብይ አህመድ ሳታውቁት የሚሆን አውቃችሁ ጎል እየገባችሁ ያላችሁ ቲክታከሮች መለስ ብላችሁ ራሳችሁ ማየት መቻል አለባችሁ። ህዝብ ነገ ይቀጥላል። የሚጮኸውን ህዝብ ከሚበራ መብራት ስር ያለን የሚጮህ ድምፅ ማሰማት ባትችሉ እንኳን ለዚህ መንግስት ተባባሪ ባለመሆን ስራችሁን መስራት ትችላላችሁ። ማሰር መፍትሄ አይደለም። አቤል አቡና የሚባለውን ልጅ ከቻላችሁ ፍቱት። ኢትዮጵያ ዳይሌም ፔጅና አዶናይ እንደሚፈነጥዝባት አትመስልም። ህዝቡ በከባድ ረሃብ ላይ ይገኛል። በጣም የኑሮ ውድነቱ አስመርሮታል። አዶናይም ብትሆን ካድሬነቱን ትተ ለህዝቡ ድምፁ ይሄን ለመናገር ለአዶናይና ለመሳሰሉ ቲክታከሮች ከንቲባዋ አድናቆታቸውን ገልጸዋል። አዶናይና የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደ ዲላም ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉም ተደምጧል። እናንተስ ስለ ከንቲባዋ ንግግር ምን ትላላችሁ? ሐሳባችሁን አጋሩኝ። አንዳ እየሰራ ነው ፎዋይ ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ ህዝብ እንጂ መንግስት አይደለም። አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር የሰጠ ለዚህ ህዝብ ይገባዋል። ተው አዶናይ ፕሮፓጋንዳ አትስራ። ኢትዮጵያ የሌላትን ገጽታ አትገንባ። የላትም የገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ መሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው መሰለኝ። ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርመናት ተብሎ ይፖሰትላል። እዚህ ቢጨፈጭፍ ቢያርድ ቢበላ ይኸው አቤል አቡና የሚባለው አሁን ታስሯል። ምን ስላለ? ይሄን ነገር ስለተናገረ። አቤል አቡና የተናገረው ጥሩ ነው ስለ ኢትዮጵያ መልካምነት ማውራት፣ ችግሯንም ግን አብረ ብታወራው መልካም ነው ብሎ ነው ያለው። ይሄ ሲባል ጉሮሮን ይዘው እስር ቤት ከተቱት። ቴዲ አፍሮ ስለ ኢትዮጵያ ችግር ሲናገር ጉሮሮ ተይዞ ጓደኞቹ በሙሉ እስር ቤት ገቡ። አንድም ሰው ስለ ኢትዮጵያ ችግር የመናገር ኢትዮጵያ ላይ መብት የለው። ኢትዮጵያ ላይ ያለውን ችግር መናገር እንደ ከፍተኛ ወንጀለኛ ተደርገህ ትታያለህ። ይሄ ትክክል አይደለም። ኢትዮጵያ ላይ በጣም ብዙ ችግር አለ። በጣም እንደ ዶክተሮች ገንዘብ ይሰጠን በቂ ገንዘብ አናገኝም ስለተባለ አይደለም እንዴ ሽባ አርጋችሁ እስር ቤት ተከተታችኋቸው ቅጥቅጥ አርጋችሁ። ማን ነው ልብ ኖሮት የሚወጣና ስለ መብቱ የሚጠይቅ ኢትዮጵያ ላይ ማን ነው የሚናገር? ይሄ ነገር ቸግሮኛል፣ ይሄ ነገር ችግር ነው ብሎ የሚናገር እናቱ የወለደችው ኢትዮጵያ ላይ ይውጣ። ተቀጥቅጦ ሽባ ሆነ ይገባል። ስለዚህ አቤልን ያደረጋችሁት ይሄን ነው። አቤል በጨዋን የተናገረው ጥሩ ነገር እንዳለውላ የኢትዮጵያንም ጥሩ ገጽታ እንደተናገርኩላ አንዳንድ ገጽታዋን ችግሮቿን ውስጥ ያለውን አሳዩት፣ ይወቀው፣ ይረዳው ማለት እስር ያስከትታል፣ እስር ያስከትታል። እና አዶናይ ህዝብ ያነሳ ሆነ ህዝብን መርሳት የለብንም። ህዝብ ከጠላህ አባቴ የሁላ እውቅና አፈር ከድሜ ይገባል። አፈር ከድሜ
ተመልሰ ካናዳ ነው የምትገባው። ካናዳ ሮጠ ትገባለህ፣ እዛው የምትሆነው እንሆናለን። ስለዚህ አዶናይ ፕሊዝ በህዝቡ ስሜት በህዝቡ ነገር ላይ አትጫወትበት። ህዝቡ አሞታል። እውነት ለመናገር ኑሮ መቋቋም ያልቻለ የኢትዮጵያ ህዝብ ነው። እውነታው ይሄ ነው። የኢትዮጵያ ህዝቡ መኖር አቅቶታል። መተንፈስ አይችልም። ይሄ እውነታው መተንፈስ አይችልም። በየየመኑ በየሊቢያው በየምኑ በየቀኑ የሚሰደደው ኢሚግሬሽን ብትሄድ በየቀኑ ፓስፖርት ለማውጣት ያ ሁላ ሰልፍ ያ ሁላ መከራ የሚበላው የኢትዮጵያ ህዝብ ኢትዮጵያ ላይ ስለሞላለት ነው። ኢትዮጵያ ላይ ነገሩ ስለተስተካከለ፣ ኢትዮጵያ ላይ በመልካም ነገር ስላለ ነው አይደለም። ስለዚህ አዶናይ ፕሊዝ እንደዚህ አይነት ቁማሩን ትተህ ጓደኛን እንደ ጓደኛ አድርገህ አድርገው። ከዛ ውጭ ግን ኢትዮጵያ ላይ ያለውን ነባራዊ እውነታ ማንም ያውቀዋል። ማንም ያውቀዋል። የማይመስል ነገር አምጥተህ ስታስጨበጭብ ፖለቲካ ስታሰራ መዋሉ ህዝቡን ሸጥከው። ህዝቡን ሸጠዋል አዶናይ። ይሄ ልክ አይደለም። በአጭሩ እንግዲህ በአዶናይና እንዲሁም በአቤል አቡና ጉዳይ ጋር ተያይዞ ይተወሩ ያሉ ነገሮች እንግዲህ ይህን ይመስላሉ ማለት ነው። ሁላችሁም እንግዲህ ቪዲዮን አይታችሁታል። አዶናይ ትክክል ነው እያሉ ያሉ በማስረጃ እየሰሩ ያሉ ቪዲዮ አሉ። እንዲሁም ደግሞ አዶናይ ትክክል አይደለም ተልእኮ አለው እያሉ ያሉም አሉ። እንዴት አያችሁት? ሀሳቡን ሀሳብ አስተያየታችሁን ኮሜንት ላይ የምታስቀምጡልኝ ይሆናል ማለት ነው። አንድ እዚህ ጋር ማስቀምጣችሁ ሌላ ዜና አለ። ከዚህ ቀደም ብፁዕ አቡነ ሩፋኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ናቸው። ከዚህ ቀደም እንደሚታወቀው ከሀገረ ስብከቱ የወርቅ ጽላት ተሰርቋል የሚል ክስ በደብዳቤ ወጥቶ ነበረ። በጣም ብዙ ኦርቶዶክሳውያን እየተነጋገሩበት ነበረ። ታዲያ እሱን አስመልክቶ አንድ ቪዲዮ አየሁ። ለዛ ምላሽ የሚሆን ነገር ነውና እስኪ አይታችሁ ትዝብታችሁን ኮሜንት ላይ አስቀምጡልኝ። እኔ አባታችሁ እንደሆነ ልጆቼ የኔን ስም በፌስቡክ አጥፍቶ እንጀራ የሚያገኝ ከሆነ ጎሮሮ የሚከፈተለት ከሆነ ይከፈትለት፣ እንጀራ ያገኝ። የኔ ስም ለሱ እንጀራ ከሆነ ይክፈትለት። ለድሃ እንጀራ መክፈት ነው። አንድ የሥራ ቦታ ነው። ምክንያቱም ዮሐንስ አፈወርቅ አንተ ለእግዚአብሔር ንጹሑን እንጂ ሰው ያለህን ይበል። እኛ የጋምቤላ ክርስቲያኖች፣ እኛ የጋምቤላ ልጆች በሃይማኖታችን የጸናን፣ በምግባራችን የጸናን፣ ቤተ ክርስቲያናችንን ወዳድ ተዋሕዶ ወዳድ ስለሆን በዚሁ ጸንታችሁ እግዚአብሔርን ውደዱት። አሳልፈው የሚሰጡን ከበውናል። እዚህ ቀሚስ የሚስም